በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ፣ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት። እዚህ ጉባኤ ላይ ያላችሁ ሁላችሁም በህይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ? ለመጀመሪያ ጊዜ ወደ ቤተክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም? ክርስትና ስንነሳ የሚነበበው የወንጌል ክፍል ይሄ ነው። እና ትዝ አይላችሁ ምንም? እንደው አሁን ስታስታውሱ በእርግጥ ጡት እየጠባችሁ የዛኔ ቢዚ ነበራችሁ። ግን ክርስትና ስንነሳ ህፃንም ሆነን ቢሆን ስጋችን ህፃን ቢሆን ነፍሳችን ህፃን አይደለችም አይደለም? ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅድስት ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነውን የወንጌል ክፍል በማንበብ ነው። እና ኒቆዲሞስ በእኛ ክርስቲያናዊ ህይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው ድምጽ ነው፣ የመጀመሪያ ስም ነው። እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 3 ላይ ነው ለመጀመሪያ ጊዜ ስሙን የምናገኘው። ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘውም። እንትና አለባበስክን አስተካክል፣ እንትና ጸጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹህና ነው ይላል። ዋናው የልብ ንጹህ ነው፣ እግዚአብሔር እንደናንተ አያጋንንም ይላል። ወይ ግር ዋናው ሲጀመር ታዲያም እኮ ልቡ ንጹህ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው ዋናው የልብ ንጹህና ነው እንጂ ልቡም ንጹህ አይደለም። ሲጀመር ልብ በሉ። ሻይ ስታፈሉ ታውቃላችሁ? ሻይ ሲፈላ ከውስጥ ቀረፍ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚለው? የሚወጣው እንፋሎቱ ምንድን ይሸጣል? ወተት ብታፈሉ እንፋሎቱ ምን ይሸጣል? ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት ነው። ሰው ባለባበሱ፣ ባነጋገሩ፣ በፀጉር አቆራረጡ፣ ባካሄዱ፣ በኑሮ የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣው እንግዲህ ፀጉር አስተካካዩ ሰጥቶህ፣ ቡቲኮቹ ሰጥተውህ፣ ጭነው በበግድ በፖሊስ ይዘው ልብ ያመጣውን እገሌ ልቡ ንጹህ ነው እንዲሁ አፉ ነው እንጂ ለረ ልቡ አፉ የታምጥቶት ነው። ስለዚህ ምን እንግዲህ አፋዊ ቅድስና የውስጥ ምልክት ነው። እግዚአብሔር እንደናንተ አይደለም። እንዲህ እውነቴን ነው። እንደዚህ ያለ የብደት ራስን ያለ መግዛት አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው የምነግራችሁ። ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለው ነኝ ያለን የሚነግረኝ ሲወጣ ሲወርድ ማለት ሲሄድ ሰው ባፉም ባይኑም በእጁም በእግሩም በቤቱ ራሱ ቤቱን ዝም ብላችሁ ልዩት። እዚህ ውስጥ ባለሙያ ስለሚኖር አርፌ ብቀመጥ ልክ ይሻላል እንጂ በሊትሬቸር ትምህርት ማለት ነው ሰዎች ፊሎሎጂ ሲማሩ አንድ ምን ይማራል? ስታነብ በጣም በሳል አንባቢ ሲሆን ወይም ደግሞ በስነ ጽሁፍ የበሰለ ከሆነ የጸሐፊውን ጠባዩን ጭምር ነው የሚያውቀው። ዝም ብሎ የጽሁፉን መልእክት አይደለም ሲጽፍ የሚጠቀማቸው ቃላት የሰውየውን ውስጣዊ ጠባዩን ይገልጣል ማለት ነው። ለምሳሌ እንደዚህ ሲል እንደዚህ ብሎ ታሪክ እየጻፈ ነው። ኢትዮጵያ እንደዚህ ይዋል በጣም ቅጥል ነው ያደረገኝ ብሎ ከተጻፈ የሰውዬ ምን ማለት ነው? ስሜታዊ ሰው ነው ማለት ነው። የሚጠቀመው ቃል ነገርን ከባድ ነገርን የሚገልጽበት መጠን፣ ቀላል ነገርን የሚንቅበት መጠን የሚናገራቸው ቃላት እና ሰው ይላል ምን ይባላል? የስነ ጽሁፍ ባለሙያዎች እንደሚሉት አቅማዳ ውስጥ ወይም ከረጢት ውስጥ ምን እንዳለ ማወቅ ከፈለክ ማሰሪያውን ፍታው። ሰውን ማን እንደሆነ ማወቅ ሲፈልግ ሲናገርና ሲጽፈው ይባላል። ሲናገር ማንነቱን ታውቀዋለህ። ሊጽፈው በፈለገው ርዕስ ላይ ሳይሆን በሚጠቀማቸው ቃላት ይታወቃል፣ ይመዘናል። በሚጠቀማቸው ቃላት ሲጽፍም ሲናገርም። እንግዲህ እግዚአብሔር ቤተሰቦች በሁለንተናችን መቀደስ አለብን።